ሰላም በመላው ዓለም የምትገኙ የቻናሌ ተከታታዮች እንደምን አላችሁ? በያላችሁበት ሰላም ጤናና ፍቅር እንዲሰጣችሁ እየተመኘው ለዛሬ ይዤላችሁ የመጣሁት ርዕስ ሰልፍ ጆይን በሚል ነው። እንግዲህ ካስታወሳችሁ ከዚህ በፊት የተለያዩ ጆይኖችን አይተናል። ከነዚህም መካከል ኢነር ጆይንን አይተናል፣ ሌፍት ጆይንን አይተናል፣ ራይት ጆይንን አይተናል፣ እንደዚሁም ደግሞ ክሮስ ጆይንን አይተናል። ዛሬ ደግሞ ሰልፍ ጆይንን እናያለን ማለት ነው። ሰልፍ ጆይን ዋናው ዓላማው ምንድነው? አንድን ቴብል ከራሱ ቴብል ጋር ማገናኘት ማለት ነው። እስካሁን እንግዲህ ሁለት ቴብሎችን ወይንም ከሁለት በላይ ቴብሎችን አንድ ቴብል ከሌላ ቴብል ጋር አትሊስት ሁለት ቴብል ያስፈልጋል እስካሁን ያየናቸው ጆይኖች። በሰልፍ ጆይን ግን አንድ ቴብልን ከራሱ ጋር ማገናኘት ነው ማለት ነው። ሰልፍ ማለትም ራስ ማለት እንደሆነ ታውቃላችሁ። ስለዚህ ሰልፍ ጆይን ማለት አንድን ቴብል ከራሱ ቴብል ጋር ማገናኘት ነው። ለምንድን ነው እሱ የሚያስፈልገው የሚለውንም እየሰራን አብረን ያለን ማለት ነው። እስከ መጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ከተጫናችሁ እንደዚህ አይነት ቪዲዮዎች በየጊዜው ስለምንለቅ ይደርሳችኋል። ስለዚህ ሰብስክራይብ እንድታደርጉ በትህትና እጠይቃለሁ። በቀጥታ ወደ ዛሬው ርዕስ እንሄድ ማለት ነው። መጀመሪያ ዳታቤዝችንን ዩዝ ብለን ማስቀመጥ አለብን። ለዚህ ቪዲዮ እንዲሆን የመረጥኩት የዳታቤዝ ስም ኤምፕሎይ አንደርስኮር ማኔጅመንት አንደርስኮር ዲቢ ሰማይኮለን ይላል። ስለዚህ የኔ የዳታቤዝ ስም ይሄ ስለሆነ ዩዝ ኤምፕሎይ አንደርስኮር ማኔጅመንት አንደርስኮር ዲቢ ሰማይኮለን አድርጌ ሳስቀምጥ ዳታቤዝ ማኔጅመንት ሲስተሜ ዴታን ከየት ማግኘት እንዳለበት ያውቃል ማለት ነው። ዛሬ ሰልፍ ጆይን እንዲያደርግልኝ የፈለኩት ኤምፕሎይስ ቴብል ነው። በዚህ በኤምፕሎይ አንደርስኮር ማኔጅመንት አንደርስኮር ዴታቤዝ ስር ኤምፕሎይስ ቴብል አለኝ። ያንን ቴብል ራሱን ከራሱ ጋር ጆይን ማድረግ ሰልፍ ጆይን ስለሆነ ማለት ነው የፈለኩት። መጀመሪያ ኤምፕሎይስ ቴብል ውስጥ ያሉኝን ኮለኖች፣ ሮዎች ለማየት ሰሌክት ኦል ፍሮም ኤምፕሎይስ ብዬ ላሳያችሁ። ራን እናድርገው። እዚህ ጋር እንግዲህ እንደምታዩት ኤምፕሎይ አይዲ አለኝ። 16 ኤምፕሎይዎች ከ1 እስከ 16 ያሳየኛል። ፈርስት ኔም አለኝ፣ ላስት ኔም አለኝ፣ ኢሜይል አላቸው፣ ፎን ነምበር አላቸው፣ ሃየር ዴት የተቀጠሩበት ቀን አለ፣ ጆብ አይዲ ያላቸው፣ ዲፓርትመንት አይዲ አለ፣ ማናጀር አይዲ አለ። ይሄ ማለት እንግዲህ እነዚህ ኤምፕሎይዎች አንዳንዶቹ ማናጀርም ናቸው ማለት ነው። ሰራተኛ ሆኖ እንደገና ማናጀር የሆነ ማለት ነው። ካረንት ሳላሪያቸው አለ፣ ደሞዛቸው፣ ኤምፕሎይመንት ስታተስ። አብዛኞቹ እዚህ ጋር ካያቸው አክቲቭ ይላል፣ አንድ ሰው ብቻ እዚህ ጋር ኢንአክቲቭ ይላል ማለት ነው። አብዛኞቹ አክቲቭ ናቸው፣ እስካሁን እየሰሩ እንደሆነ ነው የሚያሳየው ማለት ነው። እዚህ ጋር ማናጀር አይዲ እና ኤምፕሎይ አይዲ አለን። ዛሬ ሰልፍ ጆይን ማድረግ የፈለኩት ኤምፕሎይን ከማናጀር ጋር ነው። እሱን ደግሞ እንዴት አድርገን እንደምናገናኝ እየሰራን እናያለን ማለት ነው። አንድ ሰው መጥቶ ሾው ኤቭሪ ኤምፕሎይ ቱጌዘር ዊዝ ዜር ማናጀር ቢል ያሉትን ሰራተኞች በሙሉ እና ማናጀራቸውን አሳይ ቢል ሰራተኞችና ማናጀር አንድ ቴብል ላይ ነው ያሉት ማለት ነው። ኤምፕሎይ አይዲ አለ፣ ማናጀር አይዲ አለ። ስለዚህ እነሱን ጆይን ማድረግ ራሱን ቴብል ከራሱ ቴብል ጋር ማገናኘት ስለሆነ ሰልፍ ጆይን ይባላል ማለት ነው። እሱን ደግሞ ለማድረግ ሰሌክት ኮንካት በቅንፍ ውስጥ ኤምፕሎይ ማለት ነው ዶት ፈርስት ኔም ኮማ ኮንካት የሚለው ጆይን አድርግልኝ እያልነው ነው ፈርስት ኔምን እና ላስት ኔምን። ምክንያቱም ቅድም እንዳያችሁት ፈርስት ኔም በአንድ ኮለን ላይ ነው፣ ላስት ኔም በአንድ ኮለን ላይ ስለሆነ ሁለቱን ኮለኖች አንድ ላይ ጆይን እንዲያደርግልን ኮንካት የሚለውን መጠቀም አለብን ማለት ነው። ኮንካት በቅንፍ ውስጥ ፈርስት ኔም ኮማ ይሄኛው ሲንግል ኮቴሽን ማርክ በፈርስት ኔም እና በላስት ኔም መካከል ክፍተት ስፔስ እንዲኖር ነው። ሁለቱ ስሞች አንድ ላይ እንዳይሆኑና አንድ ስም እንዳይመስል ማለት ነው። እዛ ቅንፉን እንዘጋና አስ ኤምፕሎይ ፈርስት ኔም እና ኤምፕሎይ ላስት ኔምን እንደ ኤምፕሎይ አድርጎ ኤሊያስስ ይባላል። ራሱን ቴብል ኤምፕሎይዎችን እንደ ኤምፕሎይ እንዲቆጥርልን። ከዛ ደግሞ ኮማ ካደረገም በኋላ ኮንኬት ኤም ፈርስት ኔም ማናጀር አይዲ ያላቸውን ማለት ነው። ማናጀር ዶት ፈርስት ኔም ኮማ ሲንግል ኮቴሽን ማርክ ክፍተት እንዲፈጠር ማለት ነው። ፈርስት ኔም እና ላስት ኔም ላይ ኮማ አድርገን ኤም ዶት ላስት ኔም ማናጀር ላስት ኔም አስ ማናጀር እንዲያደርግልን ራሱ ቴብልን ኤምፕሎይዎችን እንደ ኤምፕሎይ እና ማናጀራቸውን ደግሞ እንደ ማናጀር አድርጎ እንዲያስቀምጥልን ነው የፈለግነው ማለት ነው። ፍሮም ኤምፕሎይስ አስ ሌፍት ጆይን ኤምፕሎይስ አስ ኤም። ስለዚህ ሌፍት ጆይን የተጠቀምነው ይሄ ኤምፕሎይስን በሙሉ መዘርዘር አለባቸው ማለት ነው። ስለዚህ ማናጀር ያላቸውንና የሌላቸውን እንድናቅ ሁሉንም ኤምፕሎይዎች ከዘረዘርን በኋላ ማናጀር ሁሉም ካላቸው ማናጀራቸው ይዘረዘራል፣ ከሌላቸው ደግሞ ነል ይሆናል ማለት ነው። አስ ኤም ኦን ማናጀር አይዲ ም ዶት ኤምፕሎይ አይዲ ጆይን የምናደርገው ከራሱ ቴብል ጋር ስለሆነ ማናጀር አይዲ እና በኤምፕሎይ አይዲ ነው ጆይን የምናደርገው ማለት ነው። ስለዚህ በዚህ መልኩ ራን አድርገን ራሱን ከራሱ ጋር ነው ያገናኘልን ማለት ነው።
አያችሁ በዚህ መልኩ ኤምፕሎይ ኦሊቪያ ካርተር ማናጀር የላትም ነል ይላል ማለት ነው። ሌሎች ሁሉንም ካያችሁ እዚህ ጋር ማናጀር አላቸው ማለት ነው። ስለዚህ እያንዳንዱ እዚህ ሰራተኛ ማናጀራቸው ማን እንደሆነ በዚህ መልኩ አወጣልን ማለት ነው። ይህንን ያወጣልን ደግሞ በሰልፍ ጆይን ራሱን ከራሱ ጋር በማገናኘት እያንዳንዱን ሰራተኛ ማናጀራቸው ማን እንደሆነ አወቅን ማለት ነው። ኦሊቪያ ካርተር ግን እስካሁን ገና ማናጀር የላትም ማለት ነው። ምናልባት ሲኢኦ ልትሆን ትችላለች፣ ግን ማናጀር እንደሌላት ያሳያል ማለት ነው። ሌላ ደግሞ ለምሳሌ አንድ ሰው መጥቶ ማናጀር የሌለው ኤምፕሎይ የትኛው ነው ብሎ ቢጠይቀን የምንጠቀመው ኮማንድ ሰሌክት ከንካት በቅንፍ ውስጥ ፈርስት ኔም ኮማ ከንካት የምንጠቀመው ፈርስት ኔም እና ላስት ኔምን በተለያዩ ኮለን ላይ ስለሆኑ ጆይን እንዲያደርግልን ነው ማለት ነው። ሲንግል ኮቴሽን ማርክ ስፔስ እንዲሰጥልን ነው ማለት ነው። አስ ኤምፕሎይ ፍሮም ኤምፕሎይስ ዌር ማናጀር አይዲ ኢዝ ነል ማናጀር አይዲ የሌላቸውን አውጣልን እያልነው ነው ማለት ነው። ይሄንን ራን ብናደርገው ለዚህ ጥያቄ መልስ እናገኛለን ማለት አያችሁ። በቅድሙ ቪዲዮ ላይ ኦሊቪያ ካርተር ማናጀር የላትም፣ ስለዚህ ኦሊቪያ ካርተር ናት ማለት ነው። ሌላ ምሳሌ ዳንኤል ዊልሰን ማናጀራቸው የሆኑ ሰዎች እነማን ናቸው? ስለዚህ ያንን ለማወቅ ደግሞ ሰሌክት ኮንካት በቅንፍ ውስጥ ኤምፕሎይ ዶት ፈርስት ኔም ኮማ ሲንግል ኮቴሽን ማርክ ኮማ ኢ ዶት ኤምፕሎይ ማለት ነው ዶት ላስት ኔም ቅንፍን ዘጋና ይሄኛውን እንደ ኤምፕሎይ እንዲቆጥርልን ያዘዝነው ፍሮም ኤምፕሎይስ አስ ኢ ፍሮም ኤምፕሎይ ቴብል እንደ ኤምፕሎይ እንዲቆጥርልን ከዛ ኢነር ጆይን ኤምፕሎይስ አስ ማናጀር ኢነር ጆይን የተጠቀምነው እዚህ ጋር ለዳንኤል ዊልሰን የሚሰሩትን ብቻ ስለሆነ የምንፈልገው የማይሰሩትን አንፈልግም ማለት ነው። ስለዚህ ኢነር ጆይን ነው ማለት ነው። በዳንኤል ዊልሰን ስር ካልሆኑ ወይንም ዳንኤል ዊልሰን ማናጀራቸው ካልሆኑ ስለማያስፈልጉን በዳንኤል ዊልሰን ስር ያሉ ሰራተኞችን ብቻ ስለምንፈልግ ኢነር ጆይንን ተጠቀምን ማለት ነው። ኦን ኢ ዶት ማናጀር አይዲ ኢዝ ኢኳልስ ቱ ኤም ዶት ኤምፕሎይ አይዲ ብለን ዌር ኮንካት ዌር የምንጠቀመው የዳንኤል ዊልሰን ብቻ ስለምንፈልግ ሌሎችንም በዚህ መልኩ ስማቸውን እየቀየራችሁ መስራት ትችላላችሁ። ዌር ኮንካት እንፍ ከፍተን ኤም ማናጀር ዶት ፈርስት ኔም ኮማ ሲንግል ኮቴሽን ማርክ ኮማ ኤም ዶት ላስት ኔም ማናጀር ማለት ነው። ይሄ ብለናል። ኤም ዶት ላስት ኔም እንፉን ከዘጋን በኋላ እዚህ ኳልስቱ ዳንኤል ዊልሰን እንግዲህም ቴክስት እና እንደዚህ ስፔስ እንጠቀም በሲንግል ኮቴሽን ማርክ ውስጥ መጠቀም አለብን ብለናል። ሰማይኮለን አድርገን ስንጠይቅ ለዳንኤል ዊልሰን ሪፖርት የሚያደርጉ ሰራተኞችን ማወቅ እንችላለን ማለት ነው። ራን አድርገን እኔ አያችሁ ኤምፕሎይ ጄምስ አንደርሰን ኤቫ ቶምሰን ሎ ማርቲኔዝ ሚያ ክላርክ እና ሄነሪ ያንግ የሚባሉት ዳንኤል ዊልሰን ሪፖርት የሚያደርጉ ወይንም ዳንኤል ዊልሰን ማናጀራቸው ነው ማለት ነው። ሌላ ደግሞ ለምሳሌ አንድ ሰው መጥቶ እያንዳንዱን ሰራተኛ ማናጀራቸው ማን እንደሆነ ደግሞ የትኛው ዲፓርትመንት ውስጥ እንደሚገኙ ማወቅ ፈልጋለሁ ብሎ ቢጠይቀን አሁንም ከዛው ከኤምፕሎይ ቴብል ላይ ስለሆነ ሰልፍ ጆይን ነው የምናደርገው። እንደዛ ለማድረግ የምንጠቀመው ደግሞ ሰሌክት ኮንካት ቅንፍ ከፍተን ኢ ዶት ፈርስት ኔም ኮማ ሲንግል ኮቴሽን ማርክ ኮማ ኢ ዶት ላስት ኔም ቅንፍ ዘግተን አስ ኤምፕሎይ ይሄኛው እንደ ኤምፕሎይ እንዲቆጥርልን ነው። ኮማ ኮንካት ኤም ፈርስት ኔም ኮማ ሲንግል ኮቴሽን ማርክ ኮማ ኤም ዶት ላስት ኔም ቅንፍ ዘግተን አስ ማናጀር ይሄኛውን ደግሞ እንደ ማናጀር ኤሊያስስ ነው የሚባሉት። ከኤምፕሎይ ቴብል ላይ ሰራተኞችን ብቻ እንደ ሰራተኛና ማናጀሮችን ብቻ እንደ ማናጀር እንዲቆጥርልን የፈለግነው ኮማ አድርገን ዲ ዶት ዲፓርትመንት ኔም ስለምንፈልግ ማለት ነው። ስለዚህ ከኤምፕሎይ ላይ የኤምፕሎይ ፈርስት ኔም እና ኤምፕሎይ ላስት ኔም እንዲያስቀምጥልን፣ ማናጀር ኮለን ላይ ደግሞ ማናጀር ፈርስት ኔም እና ማናጀር ላስት ኔም፣ ከዲፓርትመንት ቴብል ላይ ደግሞ ዲፓርትመንት ኔም እንዲያስቀምጥልን። ስለዚህ የኤምፕሎይ ኔም የማናጀር ኔም እና የዲፓርትመንት ኔም ይቀመጥልናል ማለት ነው። ፍሮም ኤምፕሎይስ እንደ ኤምፕሎይ የሚቆጠሩትን አስ ኢ ስንል ይሄንን እንደ ኤምፕሎይ ይቆጥርልናል ማለት ነው። ሌፍት ጆይን ምክንያቱም ኢች ኤምፕሎይ ስለሚል ሁሉም ኤምፕሎዮች መኖር ስላለባቸው ሌፍት ጆይን ኤምፕሎይ ሁሉም መዘርዘር አለበት ማለት ነው። ከዛ ሌፍት ጆይን ኤምፕሎይስ አስ ማናጀር ካላቸው እንዳለ ይቀመጣል፣ የሌላቸው ኤምፕሎዮች እንዲዘረዘሩ ማለት ነው። ኦን ኢ ማናጀር አይዲ ኢዝ ኢኳልስ ቱ ኤም ዶት ኤምፕሎይ አይዲ አሁንም እንደገና ከዲፓርትመንት ጋር ጆይን ለማድረግ ኢነር ጆይን ዲፓርትመንትስ አስ ዲ ኦን ኢ ዶት ዲፓርትመንት አይዲ ኢዝ ኢኳልስ ቱ ዲ ዶት ዲፓርትመንት አይዲ ብለን ሰማይኮለን ራን ባደርግ የሰራተኞችን ስም ማናጀራቸውንና ዲፓርትመንታቸውን ይዘረዝርልናል ማለት ነው። ራን አድርገን እንየው። አያችሁ እዚህ ጋር እንደምታዩት ኤምፕሎይ እንዳለ እዚህ ጋር አሉ። ቅድም መጀመሪያ ላይ ስናይ ኦሊቪያ ካርተር ማናጀር ስለሌላት ነል ይላል። ፖዚሽኗ ደግሞ ኤክዚኪዩቲቭ ማኔጅመንት ውስጥ ነው የምትሰራው ማለት ነው። ሌሎቹ ማናጀር አላቸው። ያሉበትን ዲፓርትመንት ኔማቸውን
በዚህ መልኩ ዘረዘረልን ማለት ነው። ስለዚህ አንድ ሰው እንደዚህ ሲጠይቅ በዚህ መልኩ ሰራተኞቹን፣ ማናጀራቸውን እና ያሉበትን የዲፓርትመንት ኔም በዚህ መልኩ ያወጣልናል ማለት ነው። ሌላ ምሳሌ የምንጨምር አንድ ሰው መጥቶ እያንዳንዱን ሰራተኛ ጆብ ታይትላቸው ምን እንደሆነ እና ማናጀራቸውን ፈልጋለሁ ቢል እንዴት አድርገን ሰልፍ ጆይን እንደምናደርግ ነው የምናየው ማለት ነው። እንደዚህ በሚጠይቁበት ጊዜ ደግሞ ሰሌክት ኮንካት በቅንፍ ውስጥ ኢ ዶት ፈርስት ኔም ኮማ በሲንግል ኮቴሽን ማርክ ውስጥ ኮማ ኢ ዶት ላስት ኔም ቅንፉን ዘግተን አስ ኤምፕሎይ የመጀመሪያውን እንደ ኤምፕሎይ ምክንያቱም ኤቭሪ ኤምፕሎይ ስለሚል ኮማ አድርገን ጄ ዶት ጆብ ታይትል ኮማ ጆብ ታይትል ነው እንዲቀመጥልን የፈለግነው። ኮንካት ብለን ማናጀር መጨረሻ ላይ ስለጠየቀን ቅንፍ ከፍተን ኤም ዶት ፈርስት ኔም ኮማ ሲንግል ኮቴሽን ማርክ ኮማ ኤም ዶት ላስት ኔም አስ ማናጀር ፍሮም ኤምፕሎይስ አስ ኢ ምክንያቱም ሁሉንም ኤምፕሎይስ እንዲዘረዝርልን እንፈልጋለን። ሌፍት ጆይን ኤምፕሎይስ አስ ማናጀር ማናጀራቸውን እንዲገልጽልን ፈለግን። ኦን ኢ ዶት ማናጀር አይዲ ኢኳልስ ቱ ኤም ዶት ኤምፕሎይ አይዲ ኢነር ጆይን ጆብ ሮልስ አስ ጄ ኦን ኢ ዶት ጆብ አይዲ ኢኳልስ ቱ ጄ ዶት ጆብ አይዲ ሰማይኮለን አድርጌ ራን ባድርግ በሙሉ ይዘረዝርልኛል ማለት ነው። አያችሁ ኤምፕሎይ ጆብ ታይትል እና ማናጀራቸውን አስቀመጠልን ማለት ነው። እነዚህ እንዳለ ኤምፕሎይ ናቸው። ጆብ ታይትላቸው ኦሊቪያ ካርተር ቺፍ ኤክዚኪዩቲቭ ኦፊሰር ወይንም ሲኢኦ ስለሆነች ነው ማለት ነው። ማናጀር የሌላት ዋናዋ ሲኢኦ እሷ ነች ማለት ነው ኦሊቪያ ካርተር። ለዚህ ነው ማናጀር የሌላት ማለት ነው። ሌሎቹ እንዳለ የስራ እርከናቸውን በዚህ መልኩ አስቀመጠልን ማለት ነው። አሁን ደግሞ አንድ የመጨረሻ ምሳሌ ነኝ። ያንዳንዱን ሰራተኛ ማናጀራቸውን፣ ዲፓርትመንታቸውና አሁን ያላቸውን የደሞዝ መጠን እንዲያሳየን ስንፈልግ አሁንም ከዛው ከኤምፕሎይ ቴብል ላይ ስለሆነ ሰልፍ ጆይን ነው የምንጠቀመው። የምናደርገው ሰሌክት ኮንካት ቅንፍን ከፍትና ኢ ዶት ፈርስት ኔም ኮማ ሲንግል ኮቴሽን ማርክ ኮማ ኢ ዶት ላስት ኔም አስ ኤምፕሎይ የመጀመሪያው እንደ ኤምፕሎይ ተጠቀምልናል ነው። ይሄ እንግዲህ ኤልያስስ ይባላል ማለት ነው። ኮማ ኮንካት ቅንፍ ከከፈትን በኋላ ኤም ዶት ፈርስት ኔም ኮማ ሲንግል ኮቴሽን ማርክ ኮማ ኤም ዶት ላስት ኔም አስ ማናጀር ከዛ ይሄኛውንም ኮማ አድርገን ዲ ዶት ዲፓርትመንት ኔም ኮማ ኢ ዶት ካረንት ሳላሪ። ስለዚህ የኤምፕሎይ ፈርስት ኔም ኤምፕሎይ ላስት ኔም በኤምፕሎይ ኮለን ስር የማናጀር ፈርስት ኔም እና የማናጀር ላስት ኔም በማናጀር ኮለን ስር ዲፓርትመንት ኔም ስር ደግሞ ዲፓርትመንቶችን ይዘረዝርልናል። ካረንት ሳላሪ ስር ደግሞ የደሞዛቸውን መጠን እንዲያስቀምጥልን የፈለግነው ማለት ነው። ፍሮም ኤምፕሎይስ አስ ኢ ሌፍት ጆይን ምክንያቱም የእያንዳንዱን ኤምፕሎይ ዝርዝር ማወቅ ስላለብን ማናጀራቸውን ዲፓርትመንታቸውን እና ደሞዛቸውን ማወቅ ስላለብን ሁሉም ኤምፕሎይስ መዘርዘር ስላለባቸው ሌፍት ጆይን እንጠቀማለን ማለት ነው። ኤምፕሎይስ አስ ኤም በሌፍት ጆይን ከማናጀራቸው ጋር እንዲያገናኝልን ነው ማለት ነው። ማናጀር ካላቸው ያስቀምጥልናል፣ ከሌላቸው ነል ያደርግልናል ማለት ነው። ኦን ኢ ማናጀር አይዲ ኢኳልስ ቱ ኤም ዶት ኤምፕሎይ አይዲ ኢነር ጆይን ዲፓርትመንትስ አስ ዲ ከዲፓርትመንት ጋር ግን በኢነር ጆይን ምክንያቱም ሁሉም ሰራተኞች ዲፓርትመንት አላቸው ብለን ስላሰብን ነው። ግን ዲፓርትመንት የሌላቸው ቢኖሩስ ብሎ ያሰበ ካለ ሌፍት ጆይን መጠቀም ይችላል ማለት ነው። ስለዚህ ዲፓርትመንት የሌላቸው ሰራተኞች ካሉ ነል አድርጎ እንዲያወጣቸው ማለት ነው። ግን በዚህ ቴብል ስር ሁሉንም ሰራተኞች ዲፓርትመንት ያላቸው ስለሆኑ ሌፍት ጆይን መጠቀሙም ኢነር ጆይን መጠቀሙ ልዩነት ስለማያመጣ ነው። ካልሆነ ግን ሌፍት ጆይን መጠቀም ይቻላል ማለት ነው። ኦን ኢ ዶት ዲፓርትመንት አይዲ ኢኳልስ ቱ ዲ ዶት ዲፓርትመንት አይዲ ሰማይ ኮለን አድርጌ ራን ባደርገው የኤምፕሎይ ፈርስት ኔም እና ላስት ኔም፣ የማናጀር ፈርስት ኔም እና ላስት ኔም፣ ዲፓርትመንት ኔም እና ካረንት ሳላሪን ዘርዝሮ ያወጣልናል ማለት ነው። ራን አድርገን ነው አያችሁ ቤተሰቦቻችን የኤምፕሎይ ኔም በዚህ መልኩ ተቀመጠልን፣ የማናጀር ኔም እዚህ ጋር ተቀመጠልን፣ ያሉበት ዲፓርትመንት እና ደሞዛቸው በዚህ መልኩ ተቀመጠልን ማለት እንግዲህ ቤተሰቦቻችን ለዛሬ ሰልፍ ጆይን በሚል ርዕስ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። ይህንን ቪዲዮ ከወደዳችሁት ላይክ፣ ለሌሎች እንዲደርስ ደግሞ ሼር አድርጉልኝ። እንደዚሁም ደግሞ እንደዚህ አይነት ቪዲዮዎች ሁሌ ስለምንለቅ እንዲደርሳችሁ የደወል ምልክቷን በመጫን ሰብስክራይብ አድርጉ። ጊዜያችሁን ሰጥታችሁ ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ወዳችኋለሁ፣ አከብራችኋለሁ። ባይ